ሰላም ጤና ይስጥልን ውድ የኢትዮ ውይይት አድማጭ ተመልካቾቻችን ይህ ዕለታዊ የተሰኘው ዝግጅታችን ነው። በዛሬው ዕለታዊ ዝግጅታችን ፖለቲከኛ ጆሃር መሐመድ የኢትዮጵያ መንግስት ባህር በርን አስመልክቶ ያቀረበው የወደፊት ኢትዮጵያ ባህር በር ማግኘት እድሏን የዘጋና ከውቀት ጋር በውቀት ላይ ያልተመሰረተ ለኢትዮጵያ ጠላትን ያበዛ ነው ሲል ትችቱን ሰንዝሯል። የኤርትራ ባለስልጣናት ኢትዮጵያ ልትወረን ነው፣ ከኛ የሚጠበቀው የሀገራችንን ግዛታዊ አንድነት ማስጠበቅ ነው ሲሉ ዝተዋል። ጀነራል ባጫ ደበሌ የአሰብን ጉዳይ አስመልክቶ አዲስ ጥሪ አድርገዋል። እነዚህና ሌሎች መረጃዎችን ይዘን እንደተለመደው ከባልደረባዬ ከደረጀ ይመርጋ ቀርበናል። እስከ ዝግጅታችን ፍጻሜ ከኛ ጋር ነው። ደሬ እንኳን በደህና መጣ። እንኳን ቆየኛ ማን። መልካም እንግዲህ መግቢያ ላይ ለማስቀመጥ እንደሞከርኩ I think ከሁለት ቀን በፊት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለፓርላማ ቀርቦ ማብራሪያ በሰጡበት ሰዓት ላይ የባህር በሩ ጉዳይ 1,000,000% እርግጠኛ ሆኖ ኢትዮጵያ ታፍና አትኖርም፣ ባህር በርን እናስመልሳለን፣ እናገኛለን የሚል ሐሳብ አቀረቡ። ከዛም አልፎ ከኤርትራ ጋር የነበረውን ግንኙነትን እንዴት እንደተበላሸና ምን ላይ እንደተበላሸም ለኢትዮጵያ ሕዝብ በይፋ ተናገሩ። በተለይ አሰብን በተመለከተ በግልጽ ነው በህዝብ ፊት ጠይቄዋለሁ። ከመጀመሪያም ጥያቄ ነበረው ይሄ ነው የሚል ነገር አንስቷል። ከዛው ጋር ተያይዞ አሰብ ያጣንበት መንገድ አግባብ አይደለም፣ ማን አሳልፈው እንደሰጠም አናውቅም የሚል ባለፈው ፕሮግራማችን ላይ ሰርተናል። ይህንን አስመልክቶ ፖለቲከኛው ጆሃር መሐመድ አንድ ጽሑፍ ጽፏል። እንግዲህ በማህበራዊ ሚዲያው ላይ ምንድነው የሚለው? በተዳከመ ኢኮኖሚ በተዳከመ ወታደራዊ አቅም እንደዚሁም ደግሞ በተንሻረ ዲፕሎማሲ የባህር በር ለማስመለስ የሚደረገው ጥረት ይላል ሌላ ጠላትን እያፈራልን ይሄዳል እንጂ ባህር በሩም አይገኝም። ወደፊት ኢትዮጵያ ከጎረቤት ሀገራቶች የባህር በር የማግኘት የመጠቀሙን እድሏን እያጠበበ ይሄዳል የሚል ነገር ሰነዘረ። የትኛውም ማለት ነው ስለ ባህር በር በተመለከተ ስለሚነሳው ነጥብ አስመልክቶ ይሄ በተዳከመ ወታደራዊ ኃይል ይዞ በተዳከመ ኢኮኖሚ ይዞ በተንሻረ ዲፕሎማሲ ይዞ ይሄን ነገር ማሳካት አይቻልም የሚል ነገር አመጣ። እንደ ምሳሌ ያቀረበው ነገር ምንድነው? የሶማሌላንዱ ጉዳይ ያቀረበ ምንም ዕውቀት ላይ ያልተመሰረተ ሂደት ውስጥ ተገብቶ ከሶማሊያ ጋራ ጠላትነት ውስጥ ይገባን፣ ከዛ ጋር ተያይዞ ቱርኮች ወደ ባህር ኃይሉ እንዲመጡ አደረገ የሚል ሐሳብ አቀረበ። እንደዚሁም ግብጽ ወደ ሶማሊያ እንድትመጣ አድርጓታል። ስለዚህ ከዚህ በኋላ ከሶማሊያ አካባቢ የባህር በርን የመጠቀም እድላችንን ዘጋ። መጠቀም ስል እንዲሰመርበት ፈልጋለሁ። ጆሃር የሚያወራው በክራይ የመጠቀም ጉዳይ ነው የሚያወራው፣ የባለቤትነት ጉዳይ። አዎ በኢትዮጵያ በኩል የተነሳው ባህር በር ጉዳይ አስመልክቶ ምንድነው የሚለው እንኳን አመጣበታለን። የሱ ነጥቦች እናስቀምጥና ሁለተኛ የጅቡቲን ጉዳይ ያነሳና ጅቡቲ ታጁራን አልሙና ተጠቀሙ ብላን ነበረ በረጅም ሊዝ የሚል ነገር ነው። እሱንም እንቢ በማለታችን ሳውዲ መጣ። አሁን በሳውዲዎች እጅ ገባ። ከዚህ በኋላ የምንኮናተረው ከሳውዲ ነው ይል አሁን እሱን በር እንደዘጋብን ተናገረ። አልፎም ተርፎ ኬንያ ራሱ በስጋት ነው ኢትዮጵያን እያየች ያለችው ምን ነገር ማነሳ። የአሰብን ጉዳይም እንትን አለ። አሁን ጠቅለል ባለ ሁኔታ ጆሃር የተከደበን መንገድ የተሳሳተና የባህር በር ለኢትዮጵያ የሚያስገኝም አይደለም፣ ውስጣዊ ችግርን ዳይቨርት ለመሆን አቅጣጫ ለማሳት የመጣ ሐሳብ ነው የሚል ነገር ነው ያስቀመጠው። መግቢያው ላይ ግን ባህር በር ያስፈልጋል ለሀገር ሲል አዎ ያስፈልጋል ብሎ ተነሳ። አሁን ይሄንን ሐሳብና በኢትዮጵያ በኩል እንደዚሁም አገር ወዳዶች ኢንክሉዲንግ እኛ ባህር በርን በተመለከተ ምንድነው ያለው ግንዛቤ? አቶ ጆሃር ሊያስቀምጥበት የፈለገው ባህር በር ጥያቄ ኢትዮጵያ ሕዝብ አሁን እያለ ያለው ባህር በርን በተመለከተ እየተናገረ እየፈለገ ያለው ፍላጎት ምንድነው የሚለውን ነገር እስቲ እንለየውና ነው። ጆሃር ምንድነው እያለ ያለው? ባህር በር ጥያቄን ከምን ጋር ነው እያገናኘ ያለው? ባህር በርን መኮናተር
ከዛ ልክ ከዚህ በፊት ባህር በራችን ካጣን በኋላ ከጅቡቲ ጋር የቀጠለውን ህይወት ከሌሎች ጎረቤት ሀገራቶች ጋር የምንቀጥልበት እድል ጠባብ ነው፣ የተናከስ ነው ምን ነገር ነው እያነሳ ያለው። ወይራስ በመንግስት በኩል ይሁን አገር ወዳ ኢትዮጵያኖችን ማለት ሁሉም ኢትዮጵያዊ ልቡ የቆመበት ጉዳይ ግን እንደዛ አይደለም። የኪራይ ጥያቄ አይደለም። ኪራይ ምን አስኬደን? እንዴት ነው የራሳችን ያጣን? ችግሩ እንዴት ነው የተፈጠረው ብለው ጥያቄ ነው እኛ እዚህ የተነጋገርን ያለው ኢትዮጵያኖች፣ በተለይ በኢትዮጵያ ቴሪቶሪ ውስጥ ያለን አሜሪካ ቁጭ ያለ ከኤርትራኖች ጋር ጥሩ ግንኙነት ያለው ሚዲያ እንደዚህ አይደለም ነገሩ እየተረዳ ያለው። ኢትዮጵያኖች ግን እኛ የተረዳነው ነገር ምንድነው? ጥያቄያችን ኢትዮጵያ እንዴት ነው ባህር በርን ያጣችሁ? እንዴት ነው በቀይ ባህር የተገፋችሁ የሚል ጥያቄ ነው እንጂ ክራይ ማን ጋር እናገኛለን ማን ይሰጠናል የሚል ጥያቄ አይደለም። ጀዋር ግን ጉዳዩ ከክራይና ከክራይ ነገር ጋር ብቻ ይሄ ማለት ምናልባት ጀዋር ኢትዮጵያ የቀይ ባህር ክሌም የምታረገውን አሰብን ያጣችበትን የምጽዋን ጥያቄ ወይ አቅም ወይ ደግሞ ኢትዮጵያ ባህር በር ሊኖራት አይገባም ከሚሉ ሰዎች ማለት ነው የሻዕቢያን ሐሳብ ከሚያራምዱ ሰዎች አንዱ ሆኗል ማለት ነው። ግልጽ ነኛ በደንብ ገብቷል። እየተነሳ ያለው ጥያቄ እንትና ያከራየናል፣ ጅቡቲ ታከራየናለች፣ ሶማሊያ ትሰጠናለች፣ መጠጊያ ምናምን ትሰጠናለች ጥያቄ አይደለም እየተነሳ ያለው ጥያቄ። ባህር በራችን እንዴት ነው ተወሰደብን? ይሄን የተወሰደብን እንዴት ነው ማስመለስ የሚቻለው? ካልሆነ በድርድር በዘረፋ የወሰደው አካል ራሱን አውቆ ታርሞ ለኢትዮጵያ መልሶ ጥሩ ግዴታችን እንዳለ መቀጠል ነው። ካልሆነ ግን ተዘርፈን አንቀመጥምና በማንኛውም መንገድ እናስመልሳለን የሚል ነገር ነው ይዘን ያለው ማለት ነው። እዚህ ላይ ጀዋር አንድ ጥያቄ አነሳ። ይሄ ፍላጎት አለ በጣም በሚገርም ሁኔታ ማለት ነው። ይሄ በጣም በኢትዮጵያ ሕዝብ ላይ ማሾፍ ነው። የኤምሬቶች ፍላጎትን ለማሳካት ማለት ሪሊ የባህር በር ጥያቄ የኤምሬት ጥያቄ ነው። እነ ጀነራል ተሾመ ኢትዮጵያ ቤት ያለ በር እንደማይሰራ ሁሉ አገር ያለ ባህር በር እንዴት ይኖራል ብሎ ባህር ላይ ራሳቸውን ያጠፉት ለኤምሬቶች ብሎ ነው። እነ ኮሎኔል አስጨናቂ እዛ ጋር የኔ ማቁጭ ብዬ ከማውራ ራስን ቢገል ይሻለኛል ያሉ ስንት ተራ ወታደር ዘሎ ቀይ ባህር ውስጥ ህይወቱን ያጣ መጨረሻ ቀን ምጽዋን ስናጣ ኤምሬቶች ናቸው። ይሄንን ለምንድን ነው ይሄን ጉዳይ የኤምሬት ጉዳይ አድርጎ እንዲያስቀምጥ? ይሄስ ኢትዮጵያ ህዝብ መናቅ አይደለም ወይ? ወይ ጉዳዩን ካልተረዱ አውቆ አንብቦ መረዳት ሌላ ጉዳይ ነው። አይ ካልሆነ ግን ጉዳዩን ከኤምሬት ጋር ማያያዙ ንቀት አይሆንም ወይ? ይሄ እኮ ዛሬ ተነሳ አይደለም፣ ዛሬ በመንግስት ተነገረ እንጂ 1997 ምርጫ ላይ አንዱ ትልቁ መታገያ ሆኖ ከቀረበ ጉዳይ ኢትዮጵያ ባህር በር አታ መኖር አይችልም፣ መናኛ አርጋችሁናል፣ ይሄ ታሪክ መታረም አለበት ብሎ ነው ቅንጅት ይዞ ተነሳ። ህብረቶችም ይሄን ጉዳይ ደግፉ ነበር፣ የባህር በር ጉዳይ ማለት ነው። ዛሬ ልክ ዶክተር አብይ ወይ ብልጽግና እንዳመጣ ወይ እንትና ከበደ እንዳመጣ ተደርጎ ለምንድን ነው የሚወሰደው? በዛ ሰዓት የነበረ መንግስት ይሄን መስማት አይፈልግም ያደረገው ስለሆነ ዘለፋ ነበር መልሱ በደንብ። ዛሬ ግን ያለው መንግስት ይሄንን ጉዳይ የሚቀበልና ለዚህ ጉዳይ ሞትለታለሁ፣ ለዚህ ጉዳይ ለኢትዮጵያን ህዝብ ስብራት ይጠግናለሁ በዚህ ጉዳይ ላይ ብሎ ተነሳ ስለሆነ ጉዳዩን ከኤምሬት ጋር ማያያዙ ምን ላይ ነው የሚለውን ጉዳይ ያሳብስበትና በኋላ የሳውዲንም ይመጣሉ ሌላ ችግር ውስጥ እንገባለን የሚለው ማሳስ እዛ ላይ ምን እንይበታለን። እሺ አማን አመሰግናለሁ። ያው እንግዲህ ጀዋር አንድ ሐሳብ ሲሰነዝር ሌጣውን አይደለም የምንመለከተው፣ ፖለቲካሊ ሞቲቬትድ የሆነ ሐሳብ ነው የሚሰነዝረው። እንደው ጀዋርን ከአንድ ከ3 ከ4 ዓመት በፊት እንደው ዝም ብለን መነስ ብለን ስለ ቀይ ባህር ብንነግረው መቼም ሆዱ እስኪፈርስ ነው ሊስቅ የሚችለው። ምክንያቱም እሱ የልክ እንደ በቲፒኤልኤፍ አይነት የፖለቲካ አጀንዳ ነው የሚያቀነቅነው ማለት ነው። እና በቲፒኤልኤፍ መንገድ ደግሞ ፖለቲካን የምታቀነቅን ከሆነ ስለዚህ ዩኒኒስት የሆኑ አጀንዳዎችን ስለ ቀይ ባህር ስለ አሰብ ማንሳት በጣም ፌዝ ነው ማለት ነው። እና በዛ መልኩ ፖለቲካውን ጀጅ የሚያደርግ ግለሰብ አሁን ተገልብጦ እንደዚህ አይነት ነገሮች ላይ ኮሜንት ቢሰጥ አይገርምም። ግን ለምንድን ነው እነዚህ ኮሜንቶች የሰነዘረው የሚለው ነገር አንዱ ለሶስት ፖይንቶች ማንሳት ይችላል። አንደኛ ዲመናይዝ ማድረግ ነው የመንግስትን ጥያቄ ማሰይጠን። ምክንያቱም ተቀናቃኝ ነው በደንብ አድርጌ የመንግስትን አጀንዳ በተቻለኝ አቅመቢስ እንደሆነ የሚሰራውን ስራ ሁሉ ማንኛውም አካል እንዲጠየፈው የማድረግ ካምፔንም ተደርጎ ሊወሰድ ይችላል። ለምን እንደዚህ ያልኩ?
አንደኛ መንግስት የጠየቀው በኪራይ የሚለው ነገር በኪራይ ስትጠይቅ ማለት ነው ስለ ባህር ኃይል ስለ ወታደራዊ ቤዝ እኮ ልታወራ አትችልም። ወታደራዊ ቤዝ የምታወራው ወይም ደግሞ ባህር ኃይል የምትፈልገው በባለቤትነት የምትቆጣጠረው ወደብ ሲኖር ነው። አንስቷል አንድ ሁለት ሶስት ነገሮች ላይ ፌል እንዴት እንዳደረገ ለምሳሌ የሶማሊላንድን አንስቷል። እኔ የሶማሊላንድ ስቲል ፌል አደረገ ብዬ አላስብም። በንጥልጥል ያለ ነገር ነው። በነገራችን ላይ ከሳምንት በፊት የሶማሊላንዱ ፕሬዚዳንት ለትራምፕ ደብዳቤ ልከው ነበረ የእውቅናውን ጉዳይ እንዲያፈጥሙላቸው ማለት ነው። የትራምፕ አስተዳደር አሜሪካ ኤርትራን የማትፈልገው ለምሳሌ የጅቡቲ ተለዋጭ ቤዝ ትፈልጋለች ሆርን ኦፍ አፍሪካ ላይ ማለት ነው። እና የጅቡቲ ተለዋጭ ሀገር አድርጋ እየቆጠረች ያለችው ሶማሊላንድ ነው። እና የሶማሊላንድ እውቅና ማግኘት ምናልባት ከዚህ ቀደም የገባነው ስምምነት ፍሬ እንዲያፈራና እሰየው እንኳን ተስማማን ወደሚያስብል ሊያስኬድ የሚችልበት ሁኔታ ገና በንጥልጥል ላይ ያለ ነው። እና የሶማሊላንዱ ፌል አደረገ ማለት አንችልም። አንዴ ነው። ሁለተኛ የታጁራ ነገር ምን ተነስቷል። የታጁራ ወደብ ጅቡቲ ጠይቃለች። በእርግጥ ጅቡቲ ምን ነበር የጠየቀችን? ወታደራዊ ጉዳይ እንዳታስቢው፣ በኪራይ ግን ለኮሜርሻል ፐርፐስ ሸቀጥ ለማራገፍ ከተፈለገ እንፈቅድላቸዋል የሚል ነገር። እኛ ሸቀጥ ማራገፊያ አሁን ያለው ይበቃናል። አሁን የሉዓላዊነት ጉዳይና ኢትዮጵያን ወደ ክብሯ በመለስ ቀይ ባህር አካባቢ ጠላቶቿ እየከበቧት እያነቋት ከጊዜ ወደ ጊዜ ቀይ ባህር አካባቢ ያለውን ተጽዕኖ ካላደገ እንደ ሀገር ራሱ ሰርቫይቭ ማድረግ ስለሚከብደን ሀገረ መንግስቱ የበለጠ አለት ላይ እንዲቆም የባህር በር ጉዳይ ለድርድር የማይቀርብ ነው ከሚል አጀንዳ እንጂ ዝም ብላ ሆነች ጠባብ ኮሪደር ለኪራይ ልስጥ ተብሎ ፌዝ ነገር እንደ ፌዝ ማለት ነው። እንደውም በነገራችን ላይ ጅቡቲ ይሄን ነገር ያነሳችው ምንድነው ኢትዮጵያ ወደብ ካገኘች የጅቡቲ ወገብ ምንድነው የጅቡቲ አጠቃላይ ምንድነው ይሄ ገቢ ጠቅልሎ ሊይዙን ነው የሚል ነገር ነው። ያ አደጋዋ ስለሚያስገባ ነው። ሌላው ጅቡቲ ማለት ከጀርባ የሚሾፍሯት የአረብ ሀገራት አሉ። ኢትዮጵያ ወደ ባህር በር እንዳትመለስ የሚፈልጉ የኢትዮጵያ ታሪካዊ ጠላት የሆኑ በብሔራዊ ጥቅሟ አንጻር ሀገራት አሉ። ከበፊት ጀምሮ ሲሰራ የነበረ ነገር ነው እና አሁን ጅቡቲን በመጠቀም ሶማሌን በመጠቀም ኤርትራን በመጠቀም ከበስተጀርባ ያለው ተጽዕኖ የማይቀር ነው። አሁን ልክ ጀዋር ያነሳው ማለት መንግስት ላይ በትችት መልክ ያነሳው መንግስት ይሄን ነገር ባይጠይቅም ማለት ነው እነዚህ ኃይሎች ኢትዮጵያን የማነቅ የመክበብ ስራቸውን ያቆማሉ ወይ? እኛ ወደ ባህር ካልተመለስን አንቀው መጨረሻ ላይ እንደ ሀገር ራሱ የመቆም አደጋ ውስጥ ልንገባ ይችላለን እና በመጠየቁ አይደለም ሳውዲ አረቢያ ያመጣቸው። እኛ እኮ ሳንጠይቅም እኮ አሰብ ላይ እኮ ቤዝ ሰርቶ ነበር ማነው ኢራን። ሳንጠይቅም እኮ ሌሎች ሀገሮች የአረብ ሀገራትም እየተጠቀሙ ነበር እና በመጠየቅና ባለመጠየቅ ጉዳይ ሳይሆን ኢትዮጵያ ሴንሲቲቭ እንደሆነ ኤሪያውን የመጣ ያለውን አደጋ ተገንዝባ የባህር በርን አክሰስ ማግኘት አለብኝ የሚለውን አጀንዳ ወደፊት ማምጣቷ ምናልባት ከአጠቃላይ ከፖለቲካው ነጸብራቅ እሱን ኢቫሉዌት አድርጋ ይመስለኛል። እዚህ ጋር ግን አንድ መሰመር ያለበት ነጥብ አለ። ምናልባት ጀዋር ካለው የፖለቲካ ሽኩቻ ከብልጽግና ጋር ከገባው የፖለቲካ ሽኩቻ አንጻር ነው የባህር በርን የበየነው ማለት ነው። የባህር በርን አጀንዳው ማለት ነው መቀበል ኢትዮጵያ ያስፈልጋታል። አዎ አለ። አዎ ብሎ ግን ስለ ባህር ኃይል ስለ ስፌር ኦፍ ኢንፍሉዌንስ እንዲሁም ደግሞ የባለቤትነትን ጉዳይ እሷን እንኳን በተና አድርጎ በዲፕሎማሲ መንገድ ወይም ደግሞ የኃይል አማራጭን በመጠቀም የሚለውን ነገር ጀስቲፋይ ማድረግ ይችላል። እሱ ለኪራይ ብቻ ብሎ እንዳልከው በጣም ጠባብ የሆነ ዓላማ አንስቶ ከዛ በኋላ አጠቃላይ እንትኑን የዘረዘረው የመንግስትን ኃጢአት ነው የዘረዘረው። ከዛ አንጻር ነው መታየት ያለበት። በጣም አንድ ነገር ያነሳው ትንሽ ጆሮ ገብ የሆነ ነገር ብዙ ሰዎች ጋር የሚነሳ ጥያቄና ትንሽ ገለጻ የሚያስፈልግ ነገር አለ። ምንድን ነው በዚህ ምክንያት ልክ ታጁራ ላይ እንደሆነ ሁሉ ይላል እኛ አሰብን ጥያቄ ስናነሳ ሳውዲዎች ወደ ቀጠናው እንዲመጡ ማለት በሌላ አነጋገር ሳውዲ መታ ኤርትራም ፋይናንስ እንዲታረግና ከዛ ሌላ ችግር ውስጥ እንድንገባ ያደርጋል የሚል ነገርና ጥያቄው የኢሚሬትና ሳውዲ ኮምፒቲሽን ነው እንጂ ያ ሁሉ ኢትዮጵያኖች ያነሱ ጥያቄያቸው አይደለም የሚል ነገር ክደት ፈጽሟል ጀዋር ንግግሩ ላይ ማለት ነው። ይሄ ጥንቃቄ ያስፈልግ ነበር። ነገ ትመጣለህ ወደ እንደዚህ አይቀርም ሁሉም ነገር ወይ ወደ ፖለቲካውም ተመልሶ ወደ ሰላማዊ ትግሉ ሊመለስም ይችላል። ትጠየቃለህ ህዝብ ፊት ቆመ ማለት ነው። እንዴ ብዙ ሰው እኮ ልጆችን ገብሮበታል እኮ በዚህ ባህር ምክንያት ማለት ነው። ስለዚህ እሱ ጉዳይ እንግዲህ ወሰደው ወዴት ነው? ለኢሚሬትና ለሳውዲ ጥያቄ ነው የሚል ነገር አመጣ። በጣም ጥሩ። ስለዚህ ሳውዲ ስለምትመጣ ኢትዮጵያ ብሔራዊ ጥቅሟን ማስከበር የለባትም ወይ? ሳውዲ ብትመጣ እዚህ ጉዳይ ውስጥ ቢገባ ምንድነው ልታረግ የሚችለው ነጥቦችን ላንሳለን። እርግጥ ነው በጣም ሀብታም ሀገር ነች።
ኤርትራን በተለያየ መንገድ ልታግዛት ትችላለች። ወይ ብሩን ሊሰጡ ይችላሉ፣ የጦርነቱን ኮስት መሳሪያ ሊገዙላቸው ይችላሉ። ነገር ግን ሳውዲዎች መጥቶ ይዋጋሉ እንዴ? አይዋጉም። የመለያየት አይተዋል አይደል? የመለያየት አይተዋል። መጥቶ ይዋጋሉ እንዴ? 120 እኮ ለኮየ ሳውዲ ጄት ጦር ጄት እኮ ነው የመላይ እኮ የሚደርስ ማሸነፍ አልቻሉም። አውቲን እስካሁን ምንድነው ያደረገው? መጥቶ ይዋጋሉ ወይ? በርደኑ በማን ትከሻ ላይ? በኢትዮጵያኖችና በኤርትራኖች ትከሻ ላይ ነው ያለው በርደኑ ማለት ነው። ወደዚህ ነገር ውስጥ የሚንገባ ከሆነ ይሄን እንኳን አናላይዝ ማድረግ ያቃተው ወይ ጆሃር ወይስ ነገሩን ብቻ በቃ በመንግስት የሚባለው ነገር ይጥቀም አይጥቀም ማሴጠን ስለፈለገ ብቻ ነው ወይ ነገር የሚያስቀምጠው? ወይስ ኢትዮጵያ የቀባር በርን ያጣችበትን ነገር ይደግፍ ይሆን ወይ የሚል ጥያቄ ምን ይመጣብኛል። ለምን መሰለህ እንዳልከው እዚህ ጋር ላስቆምና ኢንተረስቲንግ ነው የፖይንት አሁን ያነሳው። እነዚህ ጠባብ ብሔርተኞች በነገራችን ላይ የቀይ ባህር ጉዳይ ይሄ ሀገራዊ አጀንዳ ሀገራዊ ብሔርተኝነትን በጣም ሊያሳድጉ የሚችሉትን አጀንዳዎች በጣም ነው የሚጠየፉት። ወያኔ ለምንድን ነው ቀይ ባህር የሚጠላው? ምክንያቱም ቀይ ባህር ላይ የምትሞተው በብሔራር ላይ ሞትከው ለትልቋ ኢትዮጵያ ላይ ሞትከው። ስለዚህ ኢትዮጵያዊ ብሔረተኝነት እንደምሰሶ ሊቆጠር የሚችልን አጀንዳ ብሔርተኞች ጠባብ ብሔርተኞች አይፈልጉም። ስለዛ ከዛ ፐርስፔክቲቭ ለምን ለኢትዮጵያ ሕዝብ ለማምታታት ነው እንጂ የሳውዲ እና የኤምሬትን ጉዳይ የሚያነሳው እንጂ እሱ መጀመሪያውኑ ኢትዮጵያ ብሔርተኝ መልሶ ይለመልማል። ይሄንን ቀይ ባህር የምናስመልስ ከሆነ ያው ጋራ ነገር ስለሆነ ይጸራል። ብሔርተኝነቱ በጣም የኮሰመነ ይሄዳል። መነገጃዬን አጣለሁ ከሚል ፖይንት ኦፍ ቪው ሊሆን ይችላል። ውድ አድማጭ ተመልካቾቻችን እናንተም በዚህ ላይ ምናልባት በፖለቲካ በመንግስት መቃወም ሌላ ጉዳይ ነው፣ መቃወም ሌላ ጉዳይ ነው። አሁን ግን እየተነሳ ያለው ወኢትዮጵያ እንዴት ነው ባህር በር ያጣችው? ይሄን ነገር እናርማለን ብሎ መነሳት ጥፋት ነው ወይስ ለኢትዮጵያ ልማት ነው? ይሄን መቃወምስ እንዴት ነው የሚታየው የሚለው ጉዳይ ላይ የራሳችሁን ሐሳብ ስጡን። በዚሁ አጋጣሚ ኢትዮ ውይይትን ሰብስክራይብ አድርጉ። ይሄ ውይይትም ለሌሎች ተደራሽ እንዲሆን ሼር ላይክ እንድታረጉ እየጠየቅ አይ ቲንክ ወደሚቀጥለው አጀንዳ ብንሄድ መልካም ይመስለኛል። ቀጣዩ ኤርትራ ገባ። ኤርትራ ተንተክተኳል። ትልቅ ንዝረት ተፈጥሯል። አደገኛ ንዝረት ነው። የሚገርም ነገር ውጭ ያለው ማናት ወይዘሮ ሶፊያ ነው። አቶ እዚህ ያሉት ህዝብ ግንኙነቱ አልቀረ በየእንትኑ በቃ ሰውየው ብቻ ናቸው የቀረው። ምንድነው የተፈጠረው? ምንድነው ነርቫቸው ይነካ እንደዚህ ዝግጁን ይለይልናል ምናምን የሚሉት ነገር ምንድነው? እስኪ ተረዳካ። እሺ እንግዲህ የማነ ገብረ መስቀል ቅዠት ነው አሉ፣ የብልጽግና ቅዠት ነው አሉና ከዛ ጋር ፍራቻቸውን መደበቅም አልቻሉም። መለስ ብለው በሰላም አማራጭ እምቢ ካለው በጦርነት የአሰብን ጉዳይ ለማስፈጸም ወደኋላ አይልም የኢትዮጵያ መንግስት ብለዋል። እንግዲህ ይህም የሚያሳየው ምንድነው? ከባድ የሆነ ፍራቻ እንዳለባቸው ስጋት እንዳለባቸው ነው። እኚህ ደግሞ በዩኤን የኤርትራ አምባሳደር ሶፊያ ተስፋ ማርያም የተባሉት ማነው? እርሳቸው ደግሞ ለሉዓላዊነታችንን ለማስጠበቅ ሁሌ ዘብ ሆነን እንቁም፣ የኢትዮጵያ መንግስትን ቲያትር የምንከታተልበት ጊዜ የለንም አሉ። እንዲሁም ደግሞ የእነሱ እንግዲህ የዲጂታል ክንፍም ሚዲያዎችን ለመመልከት ሞክሬያለሁ። እዛም ከባድ ጫጫታ ተፈጥሯል። ጩኸቱ በጣም ከልክ በላይ ነው የሆነው። ምናልባት እኔ እነሱ አሁን እየታያቸው ያለው አንድ ክራይስ ግሩፕም ተንብየዋል። ከዚህ በፊት ክራይስ ግሩፕም ብሏል ኢትዮጵያ አሰብን ልጠቀልበት የሚችልበት እድል ከፍተኛ ነው ብሎ ተንብየዋል። እንደውም እንደ ዋቢ አድርጎ ያነሳው ልክ ሶሪያ ጎላን ሀይትን የጠቀለችበት መንገድ እስራኤል ጎላን ሀይትን የተጠቀለች ይቅርታ እስራኤል ሶሪያ ምንድነው ጎላን ሀይትን የተጠቀለችበት መንገድ እንዲሁም ደግሞ ራሻ ክሪሚያን የጠቀለችበት መንገድ በዛ መንገድ ኢትዮጵያ አሰብን የመጠቅለሏ ተንደንሲ ከፍተኛ ነው ብሎ ተንብየዋል ከዚህ ቀደም በነበረው ጽሁፍ። አሁንም ስትመለከት ምናልባት የጠቅላይ ሚኒስትሩ ንግግር አለ፣ ተከታታይ ኦፕሬሽኖች አሉ እና በኤርትራ ወገን እየተሰማ ያለው ሁናቴ ግብረ መልሳቸው ትንሽ ነርቨስ የመሆንና እንደውም በተጠና መልኩ ሀሳብን የመግለጽ ችግርም ተስተውያለው። ተራ ስድድብም ጀምረዋል። በቃ ዝም ብሎ ቅዠት ነው ምናምን ይሄ ከፖለቲከኛ ወይም ደግሞ ከስቴት ሚኒስተር የማይጠበቅ ዝም ብሎ ተራ የሆነ ስድብም ጀምሯል። ይሄ ተስፋ የመቁረጡ አይ ቲንክ ማሳያ ነው። እንደምታውቀው እንግዲህ ምንድነው የአሰብ አካባቢ አንድ ጽሁፍም አንብበናል። አሰብ አካባቢ ለጉብኝት ሄደው ዶክተር ታደሰ እዛ በ2019 የሚሉት እዛ ጽሁፋቸው ላይ ምንም ሰው እንደሌለና ጎስት ሲቲ ብሎታል ነው። በቃ የሆነ ምንም ሰው የሌለበት በጣም የሚያሳዝን ከዚህ ቀደም ሜትሮፖሊታን የሆነ ሲቲ ህብረ ብሔራዊነት የነበረው ያደገ በጣም ብዙ ነገሮች የሚስተዋልበት ነበር። አሁን ኦልሞስት በቃ ኤቭሪቲንግ ዴድ ሆኗል፣ የመቃብር ቦታ መስሏል ብለዋል።
ይሄን የመቃብር ቦታ እንግዲህ የመሰለው አንደኛ ያው ሻዕቢያን ታውቀዋለህ አይደለም አሰብን ብቻ እኮ አይደለም እንዳለ እንደ ሀገር መቃብር ቦታ ነው ምጽዋርን ብትወስዶ የሆነ ደግሞ ሰሞኑን ደግሞ ወጣ ነገር አለ ከረንን ብትወስዶ የተለያየ ከተሞች አሉ ሰው ተሰደደበት እኮ አስመራም እኮ እንደዛ እኮ ነው ጎስት ሲቲ ነው አስመራም እና ይሄን ስትመለከት ኢትዮጵያ ትንሽ ገፋ ካደረገች ካላት የሰው ኃይል አንፃር ካላት ሀብት አንፃር እንዲሁም ደግሞ አጠቃላይ የኢትዮጵያን ከታሪክ አጣቅሳ ማለት ነው ወደፊት ብትገፋ አሰብን የምጠቀልልበት ተንደዚህ ከፍተኛ እንደሆነ ተሰምቷቸዋል። ስጋታቸው እንደ ዝም ብሎ አይደለም፣ ሪዝነብል ስጋት ነው። እንደ ዝም ብሎ ተፎክሮ የሚተው እንዳልሆነ አውቀዋል። ምክንያቱም ጠቅላይ ሚኒስትሩ እንግዲህ በግልጽ ፓርላማ ላይ እንግዲህ ከመቆሚያችን አይታወቅም ብለዋል። ጦርነቱ ከተጀመረ መቆሚያ ማለት አስመራ ነው። መቆሚያ የማይታወቅ ከሆነ መቆሚያችን አሰብ ነው ቢሉ በቃ አሰብን እንወስዳለን ነው። መቆሚያችን አይታወቅም ማለት አስመራ ሊሆን ይችላል። ስለዚህ ሪጂም ቼንጅ ወይም ሌላ ነገር ሊፈጠር ስለሚችል የሻዕቢያ ቱባ ሹማምንቶች እዚህም እዛም ቢሯሯጡ አይደንቅም የሚል ነገር ነው። እንግዲህ በሁለቱ አገራት መካከል በተለይ በሻዕቢያ ደግሞ በኩል የታየ ያለው ነገር የጦር የመነሳትን ወይ ደግሞ ወደ ጦርነት ለመግባት የሚደረገውን ቅድመ ዝግጅቶችን አይነት ነገር እንግዲህ ያስመስላል። በተደጋጋሚ ለዩናይትድ ኔሽንስ ላይ ሪፕሬዘንታቲቫቸው ክስ እያቀረቡ ነው ያሉት። እዚህም ያለ አምባሳደር የኤርትራ ተወካይም አቶ ቢኒያም ባሎ በተለያየ ጊዜ በደረገጹ ላይ ወይ ደግሞ በማህበራዊ እንትኑ ላይ በዚህ ጉዳይ በአሰብ ጉዳይ በተመለከተ ኢትዮጵያ የምታቀርበው እንትን ላይ መልስ መስጠትና አግሬሲቭ የሆኑ መልሶችን እየሰጠ ነው ያለው። ይሄ ሁሉ ነገሮች ምንድነው የሚያመላክቱት የሚለውን ነገር በቅርብ ጊዜ ቀናት ውስጥ አናቆም ሳምንት ሊሆን ይችላል፣ አናቆም ወር ሊሆን ይችላል፣ ሁለቱ ሀገራቶች ሪሌሽናቸውን ሊያቋርጡ ይችላሉ። በኤምባሲ ደረጃ ያለው ነገር ማለት ነው። ይሄ አሁን በጣም ሊተነበይ የሚችል ነገር ነው። በቃ በቅርብ ጊዜ ውስጥ ሁለቱም ሀገር ግንኙነታቸውን የቀረችው በኤምባሲ ደረጃ ነው። በመሬት የማይገናኙ በአየር አይገናኙ የንግድ ነገር እንቅስቃሴ ግንኙነት ማንኛውም ነገር የለም። በአየር አሳዘግተው ወጣ ይላሉ። ስለዚህ የኤምባሲዎችን ወደ መዘጋጋት መግባታቸው የማይቀር ጉዳይ ነው። እንግዲህ ተከታትለን የሚሆነው ነገር የምናየው ሁኔታ ይሆናል ማለት ነው። ከዚሁ ጋር እስቲ እናያይዝና ጀነራል ባጫ ደበሌ በትግረኛ የሆነ መልእክት አስተላልፈዋል። እንግዲህ ምንድነው ያሉት? ጀነራል ባጫ ምን ይዞ ነው መጡ? ጀነራል ባጫ ደግሞ እንግዲህ ጀነራል ባጫ ያው ከፈረሱ አፍ ማለት ይቻላል። ምክንያቱም በቀድሞ መንግስት በደርግ መንግስት ላይ እንግዲህ የሚሊተሪው አካል ናቸው። ስለ ቀይ ባህር ስለ አሰብ ከኛ በላይ የሚያንገበግባቸው ናቸው። ምክንያቱም በቅርበት ብዙ መከራ ተጎንጭተዋል። አሁንም መከላከያ ውስጥ ያሉት ትልልቅ ባለስልጣናት ስትመለከቷቸው የወታደራዊ ሹማምንቶች በደርግ መንግስት ከሻዕቢያ ጋር ሲተናነቁ የነበሩ ናቸው እና በደንብ ፔኑ ይሰማቸዋል። ፔኑ በደንብ ፊል ታደርገዋል። እና ምን ብለዋል እሳቸው? አንደኛ ይሄ የአሰብ ጉዳይ ዛሬ ዝም ብሎ እንደ ርችት ዝም ብሎ የተተኮሰ ነገር አይደለም። ድንገት በ2010 ላይ ለውጡ አካባቢ የኢሳያስ መንግስት ፕሬዚዳንት ኢሳያስ በኢትዮጵያ በመጡበት ጊዜ ሚሌኒየም አዳራሽ እኔና ኢሱ አሰብን እንካፈላለን ብለው ነበረ ፕሬዚዳንት አብይ ጠቅላይ ሚኒስትር አብይ ይቅርታ። እና ይህም ባሉበት ወቅት ምን ብለዋል ፕሬዚዳንት ኢሳያስ? በአዎንታዊነት ማለት ነው በምልክት የዛ ጊዜ ገልጸው ነበርና ተስማምተው ነበር ነው የሚሉት። ጀስቸር ዲፕሎማቲክ ጀስቸር አለና ተስማምተው ነበረ። እና ዛሬ ድንገት የፈነዳ አይደለም፣ ዝም ብሎ የፈነዳ ነገር አይደለም። ከዚህ ቀደም የነበረ ነው። ሁሌ የሚያንገበግበንና በኢትዮጵያዊነት የምንቆረቆሩበት በጣም በአሻጥር ይላሉ አስማ በአሻጥር ያጣነው በራችን ነው። ስለዚህ የአሰብ ጉዳይን በተመለከተ በመንግስት የተነሳው አጀንዳ ዘላቂነት ያለውና እንደ ዝም ብሎ ለኢሞሽን ለፖለቲካል ዳይቨርት ለማድረግ የሚለው ነገር ተደጋጋሚ የሚነሳው ነገር እሱን ውሃ የሚቋጠር አይደለም ብሎ ተናግረዋል። በእውነት አንድ መናገር የሚቻለው ነገር ምንድን ነው? ህወሓት ኢትዮጵያ ላይ ከፈጸማቸው በደሎች ሁሉ ማለት ነው የበደሎች ሁሉ አውራ ባህር በር ያጣንበት መንገድ ነው። ህወሓት አሁን እንደሚታወቀው በኢትዮጵያ ፖለቲካ ውስጥ መናኛ ሆኖ የራሱ እንዲጠፋበት ተደርጎ ግራ መጋባት ውስጥ ነው ያለው። ህወሓትን ግን በትክክል አሸንፈነዋል የሚባለው ምን ሲሆን ነው? የባህር በራችን ያስመለስን ቀን ነው። ህወሓት መቃብር ላይ ሐውልት ሰርተናል የምንለው የባህር በራችን ያስመለስነው ቀን ነው ማለት። ይህንን ለማድረግ ደግሞ ሁሉም ኢትዮጵያዊ እኔ ማንኛውም ሰው ጦርነቱን ቢነሳ ቅዱስ ጦርነት እኮ
ቅዱስ ጦርነት ነው። አቃላ ቅዱስ ጦርነት ነው። እያንዳንዳችን በዚህ ጦርነቱ ላይ መሳተፍ መቻል አለብን። ቅዱስ ጦርነቱ የሚደረገው ዝም ብሎ ለስልጣን አይደለም፣ ዝም ብሎ ለማይረባ ነገር አይደለም። ሲግኒፊካንት የሆነ ከጅቡቲ እንድናንስ ያደረገን የሚገርም ነገር እኛ ከጅቡቲ እኮ እናንሳለን እኮ አሁን እኮ ዶክተር ያዕቆብ ናቸው አለ 97 ብቻ ላይ ከጅቡቲ እንድናንስ ያደረገውን ነገር ታሪክን እኮ ለማስተካከል ነው። ከዚህ በላይ ዋጋ የለም። የሚገርም ነገር ማለት ነው። ስለዚህ ይሄ ቅዱስ ጦርነቱ የሚነሳ ከሆነ ትክክል። በባህር በር ጉዳይ ህወሓት ኢትዮጵያ ላይ የሰራው ኃጢአት በንስሐ እንኳን አይታጠብም። ይቅርታ አድርግልኝና እና በጣም ብዙ ኃጢአት ሰርቶብናል። አክቹዋሊ ለምሳሌ በብሔር እንድንከፋፈል፣ በጎጥ እንድንከፋፈል፣ እርስ በርስ ያለን ሶሻል ፋብሪክ እንዲበጣጠስ፣ እንድንደቅ፣ ከዛ ደግሞ የእርስ በርስ ጦርነት እንዲፈነዳ ብዙ ነገሮች አሉ። ከዛ ሁሉ የባህር በር ጉዳይ ብለው ሁሌ ይቅር ማትለው ቲፒኤልኤፍን ይቅር ማትለው ነገር ቀብሩ ላይ አበባ የምናስቀምጠው ልክ አሰብ ወደኛ ስናመጣ ነው። የቲፒኤልኤፍ እንትን ላይ ማለት ነው። ቲፒኤልኤፍ አክቹዋሊ አሰብ እንትን ነው፣ ወልቃይት ነው። ወደ ወልቃይት በዛው ይላል። እንግዲህ መልካም ውድ አድማጭ ተመልካቾቻችንም እንዳው ለአሰብ ጦርነት ብነሳ ይሄ ጦርነት ቅዱስ ጦርነት ነው ወይስ የጥፋት ጦርነት ነው የሚለው ነገር ላይ እናንተም የራሳችሁን ሀሳብ እንድትሰጡን እየጠየቅን አሁንም ይሄ ውይይት ለሌሎች ተደራሽ እንዲሆን ሰብስክራይብ አድርጉ፣ የደውል ምልክቷንም ተጫኑ እያል ወደ መጨረሻ ሀሳብ ወደ መጨረሻ እንግዲህ የህወሓት አሰብ ያው ወልቃይት ነው። ሁሌ ስለ ወልቃይት ነው የሚያነሳው። እንግዲህ ጠቅላይ ሚኒስትሩ ፓርላማ ላይ ያወሩት ነገር አለ። እንዲሁም ደግሞ በቅርቡ አቶ ጌታቸው ረዳ ወልቃይት ሄደው ከወልቃይት አስመላሽ ኮሚቴ ወይም ደግሞ ከጊዜ አስተዳደሩ ጋር ተወያይተዋል፣ ከነዋሪው ጋር ተወያይተዋል። እሱን አስመልክተው በጣም ጫን ያለ ጠንከር ያለ ምላሽ ሰጥተዋል። አክቹዋሊ የተለየ ነገር አለ ከዚህ በፊት ከምናውቀው እንደሚለው በግለሰቦች አሻጥር የወልቃይት ጉዳይ እልባት አያገኝም። አንደኛ ተፈናቃዮች በግለሰቦች መልካም ፈቃደኝነት ከብልጽግና ጋር በጓሮ ብር ከሚያሻጥሩ ማለት ነው አሻጥር ከሚሰሩ ግለሰቦች በእነሱ አማካኝነት አይደለም የወልቃይት ተፈናቃይ የሚመጣው አንድ አስቀምጠዋል። ሁለተኛ የፕሪቶሪያ ስምምነት ስቲል አሁንም አልተተገበረም። መንግስት ነው እንዳይተገበር ያደረገው። የፕሪቶሪያ ስምምነት መሰረት ጊዜያዊ አስተዳደር እውቅና ሰጥቶት ወደ ቦታው ሊመለስ ይገባል የሚል ነገር ያስቀምጡት። አሁን እዚህ ጋር ተፈናቃዮች ትልቅ ካርድ ናቸው። ተፈናቃዮችን ወሰርክበት ማለት ቲፒኤልኤፍ ሞተ ማለት ነው። አሁን ኦክሲጅን ናቸው። አሁን ለቲፒኤልኤፍ ፖለቲካ እንደ ኦክሲጅን እያገለገለ ያለው የተፈናቃዮች አጀንዳ ነው። ይህንን የተፈናቃዮችን ብትወስድበት ኦክሲጅን አጥሮት ይሞታል ቲፒኤልኤፍ። ምንም ነገር የለውም አበቃ። ምክንያቱም ሮሮ ላይ የተመሰረተ ነው። ተፈናቃዮች አለ እንደውም የአውሬና የጅብ ራሱ ሲሳይ ሆነዋል። ወደ 5 ዓመት በድንኳን ውስጥ ነው ያሉት። ኦኬ ይህንን ግድ የሚለው ከሆነ ተፈናቃዮች ይመለሱ ተብሎ ኦኬ ይመለሱና ከዛ በኋላ ያለውን የፖለቲካ ኮንሴሽን ወይም ደግሞ ስምምነት ነገሮች ይፈታሉ የሚለው ነገር ለምንድን ነው ክፍት የሚያደርገው ብለህ ካሰብክ ከግለሰቦቹ ከዜጎቹ ደህንነት በላይ ያረጀ ያፈጀው የቲፒኤልኤፍ ፖለቲካ ነው ግድ የሚለው ማለት ነው። እና ቲፒኤልኤፍ ይህን ነገር በቃ እንደ ህልውናው ነው የያዘው። ተፈናቃዮቹ ሊለቅ አይችልም እንዳሳየን አይ ቲንክ አዝማሚያ ማለት ነው። እዚሁ ጋር ተያይዞ ግን ለወልቃይት አይ ቲንክ በጀት ሊለቀቅ የሚል ነገር አለ። ይሄ ደግሞ ቴምፖን በጣም ያሳድገዋል የበለጠ የጊዜያዊ አስተዳደሩን ማለት ነው። እዛ ያለው የወልቃይት ጊዜያዊ አስተዳደሩን አለት ላይ እንዲቆም ነው የሚያደርገው በጀት ተለቀቀ ማለት ነው። አዎ ለሁለቱም ነው እሱ አደገኛ የሚሆኑ ባይዘው የጊዜያዊ አስተዳደሩ ተፈናቃይን በተመለከተ መመለስ የማይፈልግበት የታውቋል። ለምን ጀነራል ታደሰም ጀነራል ጻድቃንም ለትግራይ ተወላጅ እኩል ነው የሚያስቡት። ላመኑለት ነገር ደግሞ እኩል ዋጋ ከፈል ሲሉም አይተናቸዋል። ጻድቃን ይመለሱ እያለ ጀነራል ታደሰ ስፔሻል ነገር አይኖረውም አይመለሱም እኔ ካላልኩ የምልበት ምክንያት ማለት ነው። አሁን እኛን እናውጣ ከራሳቸው ወገን እናንሳና ጉዳዩ እናነሳ ማለት ነው። ስለዚህ ተፈናቃይን መመለስ የማይፈልጉበት ፖለቲካው ኤክስፓየር ስለሚያደርግባቸው ከሆነ አሁን ምንድነው ማለት ነው በጀት ይበጀታል። እስካሁን ድረስ እስተስኖ ሰራ ነው ይሄን እናርማለን የሚል ነገር ጠቅላይ ሚኒስትሩ ተናገሩት። ይሄ ማለት ምንድነው አሁን ያለው ጊዜያዊ አስተዳደር ምንም የምትሻማበት ነገር የለም። ተፈናቃይን መመለስ ነው ካልሆነ በጉልበት ሞክራለሁ የምትል ጉልበትን ብቻ መሞከር ነው እንጂ ምን የሚያሻማ ነገር እንደሌለ የተረጋገጠ ማለት ነው። በጀት ከተመደበ ማለት ነው ለዞሩ መድባለን ቀጣ ተብሏል። በሌላ በኩል ደግሞ አውደል አንዳንድ ሰዎች ማለት ነው
ጊዜያዊ አስተዳደሩ የወልቃይቱ ዝም ብሎ ወልቃይትን ሊሸጦ ነው፣ በጀት እንኳን የለውም፣ ፌደራል መንግስት ለወልቃይትን መልሶ አሁን ወደ ባርነት ሊመልስ ይሞቅ ፍላጎት አለው የተባለ ይመጣጣናል። ለነሱ ደግሞ ሞት የሚሆንበት አጋጣሚ ነው የሚሆነው ማለት ነው። ወልቃይት ባሽት ደመለ ነው እየተመራ ያለው። ወልቃይት በኮሎኔል ደመቀ ነው እየተመራ ያለው። በዛ ላይ ይሄን ህዝብ ደግሞ እንዲመሩ ፌደራል መንግስት በጀት ስልክላቸው ይሄን ጥያቄ አርጎ በቅንነት ጥያቄ የሚያደርጉ ሰዎች አሉ። በጀት የማይልክ ከሆነ ፌደራል መንግስት አሁን ነገ ወደ ትግራይ ሊመልስ እንደሚችል ጥርጣሬ ያለን የሚሉ ሰዎች ነበሩ። ሴረኞች ደግሞ ይሄውና በጀትም አልተመደበም ነገ ይመለሳል ዝም ብሎ ነው ብለው ነገር የሚያነሱ ሰዎች ደግሞ ነበሩ። አሁን ለነዚህ አደገኛ መልስና አደገኛ መርዶ ነው የሚሆነው ወልቃይት በጀት መተከል ማለት ነው። በነጀነራል ታደሰ በኩል ደግሞ ወልቃይት በጀት መተከል ማለት ተቀብለ ወይ ተፈናቃይ ትመለሳለህ ወይ ደግሞ በጉልበት ትሞክራለህ ካልክ የምትሞክረው ትሞክራለህ፣ ያለዛ ተፈናቃይም ተሽሮኮ ይሄዳል። ከዚህ በኋላ ባይዘው ይጀምራል እንደዚህ አይነት ነገር ማለት ዩሲ እንደቃ ዝምባል ምንም የሚሆን ነገር ስላ እስከመቼ ነው እዚህ ቁጭ የሚሰቃየው እንዴ? ተሽሮኮ ይገባል። ተሽሮኮ ይገባል። ምን እንደው ጻድቃኔ ደወዛ መጥቶ ይል እንዴ እኔ ማን ምን ነካኛል? ጌታቸው ወዛይ ውሎ መጥቶ ይል እንዴ ማን ይነካኛል የምትሉን ነገር ውሸት ነው። ጥበቃ ቢያደርግላቸውስ ወያኔ ጥበቃ ማለት እንዳያመልጡ ከዱንኳኑ ምን ያመልጣል? ሰው ለአምልጥ ካለ ከምንም አመልጥም እንዴ ነው። በአብዛኛዎቹ እኮ ቤት ተከራይተው ምናምን እኮ የሚኖሩ እኮ አሉ እኮ እንደሚባል በዱንኳን ብቻ አይደለም እኮ ነው። ስለዚህ ዝም ብሎ ላጥ ብሎ ይሄዳልና ይሄ አደገኛ ታይም ነው ለሁለቱ ቡድን ማለት ነው። ለዚህኛው ቡድን ርሲቱ ተቆረጠለት፣ የወልቃይት ነገር በርሲቱ ተቆረጠለት ሰዓት ላይ ደረሰ ማለት። በዚህኛው ወገን ደግሞ አበቃ የሚችለውን ነገር አሁን ማረጋው ሰዓቱ ነው ማለት። ስለዚህ አደገኛ ነገሮችን የምናይበት አጋጣሚ ይፈጠራል። ኮሎኔል ደመቀ እዛ መድረክ ላይ አንድ የተናገሩት ነገር ቪዲዮ ተቆርጦ ሲሽከረከር አይቼዋለሁ። ምንድነው ያሉት? አሁን ሰላማዊ ዜጎች ይመለሱ ሲባል ማይካድራ ላይ ሲጨፈጭፉ የነበሩት እኮ ሰላማዊ ዜጎች ነበሩ አሉ። ራሱ የትግራይ ተወላጆች ሆነው ከቲፒኤልኤፍ ጋር አላያንስ ክሬት አድርገው ሲጨፈጭፉ ነበርና እነሱንም እኮ በፍትህ ስርዓት መዳኘት አለባቸው የሚል ነገር አንስተዋል። እንደው ሰላማዊ ሲባል ዝም ብሎ ብቻ ስላልታጠቀ ሰላማዊ ብቻ አይደለም የሚል ነገር እኮ ታውቃለህ። ከዚህ በፊት እኮ ሲባል ነበር ታጣቂ ብቻ እኮ አይደለም። ምን ማይካድራ ላይ ቤት ለቤት ታዲያ ጎረቤት አይደል እንደ ተነስቶ ሰው ሲጨፈጭፍ የነበረው። ሌላ ከወልቃይት ጋር ተያይዞ እንደ ድሬዳዋ የማድረግም ቴንደንሲ አለ ብለው አይ ቲንክ ሲተቹ የነበሩ ነበር ማለት ልክ በድሬዳዋ መንገድ ሰልፍ አድሚኒስትሬሽን የሆነ ሴፓሬት የሆነ አይደንቲቲ ክሬት አድርጎ ወልቃይት የሚለው ከዛ ልክ እንደ ድሬዳዋ ለፌደራል መንግስቱ ተጠሪ የሆነ አዲስ አድሚኒስትሬሽን መንግስት እያሰበ ነው የሚል አንድ የሴራ የፖለቲካ ንድፍ ሀሳብ ሲተረትኑ ያዳመጥኩትም ነገር አለ። ይሄን ነገር እንዴት እንደምናየው አላውቅም። መልካም እንግዲህ ሁኔታውን እያየን ደግሞ ምንድነው የሚሆነው የሚለውን ነገር የምናይበት ሁኔታዎች ይፈጠራሉ። ነገር ግን አንድ አሁን የማይካዱ ነገር ወልቃይት በቋንቋው እየተዳኘ ነው፣ በቋንቋው እየተማረ ነው። ማንነቱ ተመልሶለታል። ሌላ ማንነት ከላዩ ላይ አውርዷል። አሁን ይሄን ሪሊፍ አግኝቷል። እንዴት ነው ቀጣይ የሚሆነው የሚለውን ነገር የምናይበት ሁኔታዎች ይፈጠራሉ። እንግዲህ ውድ አድማጭ ተመልካቾቻችን እናንተም ወልቃይትን በተመለከተ ይሄ በጀት ይበጀታል ከዚህ በኋላ በጀቱ ይለቅለታል መባሉ ምን አይነት ፖለቲካዊ መልእክት ወይ ደግሞ አንድምታ አለው የሚለው ጉዳይ ላይ የራሳችሁን ሐሳብ በሐሳብ መስጫ ስጡን እያልን የዛሬውን ዕለታዊ ዝግጅታችን በዚህ ላይ አጠቃለናል። በሌላ ጊዜ እስክንገናኝ ድረስ መልካም ጊዜ